በምትችሉት ነገር ተስማማላችሁ። መስማማት በማትችሉት ነገር ደግሞ እዚህ ውስጥ ሆነው ኤምባሲዎች አሉ፣ ኮሚኒቲዎች አሉ፣ የተለያዩ እያዳመጡ ያሉ ሼር ተደርጎላቸው የመጡ ሰዎች ስላሉ እያዳመጡ ናቸው። ይሄ ልጅ በማንም በየትም የትም መንቀሳቀስ አይችልም ማለት ነው። እናንተ ደግሞ እንደ ባልና ሚስት ተናንሰን ተከባብረን ተደማምጠን ይቅር ባይ ልባለን ይቅር ተባብለን ደግሞ እንደ አዲስ አብረን ኑረን ልጃችንን አብረን እናሳድጋለን የምትሉ ከሆነ በህጋዊ መንገድ እንድትታረቁ፣ እሷም ማጥፍታብህ ከሆነ ይቅርታ ጠይቃ፣ አንተም ማጥፍተህባት ከሆነ ይቅርታ ተጠያይቃችሁ ልጃችሁን የምታሳድጉበት ሁኔታ በመቀጠል ደግሞ እናንተ የማያስማማችሁ ነገር ካለ ወይም ደግሞ የሚጎላችሁ ነገር ካለ ልናስማማችሁ ከጎናችሁ ልንቆም እንችላለን። ከዛ አልፎ ግን አንደኛ ደረጃ እኛ ስለማንኛውም ጓዳችሁ ውስጥ ስላለው ነገር ያንን ማውራት ማለት ለለህናችሁ ትቻለው ነገ ታዝኑበታላችሁ። በመቀጠል ደግሞ እናንተ እንደዚህ የሆናችሁ ልጃችሁ አንድ ነገር ቢሆን ነዳማው ለሁለታችሁ ነው። ያ ስለሆነ ወንድሜ አንተም ደግሞ እናት አለችህ፣ እህት አለችህ። ዛሬ ያለን ነገ ምን እንደሚፈጠር አናቅም። በዚህ ደቂቃ ቅስፈት መናገር ስለቻልን ብቻ መናገር ሳይሆን መተላለፍ መተዛዘንም ጥሩ ነውና ሌሎቹም የሚሉህን ነገር አዳምጥ። በቃ አሁን እናንተ ሰዎች የሚሏችሁን ነገር መስማት፣ ከዛ በኋላ ደግሞ እናንተ በተስማማችሁት ነገር እናስማማችኋለን። ሁለታችሁ የሚውት አትክፈቱ። ሌሎቹ ሐሳብ ይስጡ ነው የምለው። እኔ በበኩሌ ጨርሻለሁ። ያው ሌላ ሐሳብ ያለው ሰው ሐሳብ መስጠት ይችላል። ወሎ የምትይው ነገር አለ? እኔ ከመናገሬ በፊት አይዛዬ ሰላም አለይኩም፣ ሁላችሁም ሰላም በያለሁኝ። እስሜ የተናገረው ሐሳብ ትክክል ነው። አንድ ህፃን ልጅ ተወልዶ 7 ዓመት እስከሚሞላው ምርጫውን እስከሚያነሳ ድረስ ከእናቱ ጋር ነው ማደግ ያለበት። እናቱ እብድ ካልሆነች፣ የስነ ልቦና ችግር ከሌለባት፣ በሕክምና የተረጋገጠ ነገር ከሌለባት፣ ለህይወቱ የማያሰጋ ከሆነ ልጅ ከእናቱ መለየት የለበትም። አበደን ልጅ ያሳድገናል። ለምሳሌ ልጄ ከኔ ጋር ነው ያደጉት። እንዳባታቸው የሚወድ ማንም የለም። ሐቂቃ እየገረመኝ ልጆቹ እሷ ጋር ማደግ አለባቸው ተብሎ እኔ ጋር ያደጉት። ስለዚህ የእናትን ደረጃ የሚተካ የለም። የፈለገ አባት ቢወድ የፈለገ አባት ልጁ የሚከባከብ የእናትን ደረጃ የሚተካ የለምና ልጅ ማደግ ያለበት ከእናቱ ነው። እቺ ልጅ ግን ችግር ካለባት፣ የጤና ችግር ካለባት፣ በቃ የሆነ የሚታወቅ ችግር ካለ ማደግ ያለበት ማጋ ነው አባቱ ጋር ነው እንጂ ልጅ ከእናቱ መለየት የለበትም። እኔ ይሄን ቪዲዮ ልኬላችሁ ነው በግሩፕ ላይ ማታ ማለት ነው። ጠይብ የሱን ቪዲዮ አይቻለሁ፣ የሷንም ቪዲዮ አይቻለሁ። ግሩፕ ላይ ልኬላችሁ ነበር አይዛይ በውስጥ ማለት ነው። አላያችሁትም። ስለዚህ ትናንት ነው ያናገረችኝ። ጥጋቡ ቤት እያለን በዋትስአፕ ነው ያናገረችኝና ለዛሬ ነው ይቆላል። እሺ እኮ ለዛ ነው። እኔ ደግሞ በግሩፕ ሻር የሱንም ቪዲዮ አይቻለሁ። ስለዚህ በእሱም አንደኛ ብትታረቁ መልካም ነው። ሁለተኛ በስሜት እየተጋባችሁ እየመጣችሁ ይሄን ሪከርድ ነገ ልጃችሁ ይሰማዋል። እኔ እናትና አባት እንዲሆኑ ያሳደጉ ተብሎ የማይጠፋ ሪከርድ ከምታስቀምጡ ሁሉን ነገር አሸንፋችሁ አብራችሁ ብትኖሩ ብታሳድጉ መልካም ነው። በነገራችን ላይ እዚህ ሚዲያ መጣችሁ ያወራችሁ ሪከርድ ይቀመጣል። የዛሬ 20 ዓመት 30 ዓመት ልጃችሁ ይሰማዋል። ያ በጣም ያሳፍራል። ሐቂቃ በደል አለ። በደል ካለ ግን በደላችሁን በስነ ሰዓት በውስጥ መፍታት። ሚዲያ ላይ ከወጣችሁ ሀገር ይሰማዋል። ለልጁም ከባድ ነው። ልጁም ያመ ከሆነ ስኳር ካለበት ልሰጡ ለእናቱ ልጁን። ከእናቱ ውጭ አመጣ ከወለደች ውጭ ማንም ሰው የለም። ሐቂቃ እኔም የእስማን ሐሳብ ያስማማኛል። አዛዬ የምትዩም በይና እስኪ ኦኬ። እኔ የምለው ድሮም አቋሜ የታወቀ ነው። ልጅ በእናት እጅ ነው ማደግ ያለባት። የስነ ምግባር ችግር ከሌለባት፣ የሱስ ችግር ከሌለባት ከልጁ ጋር ልጁ ለሷ ይሰጥና ጭራሽ እኮ እሷ እያለች ያለችው ልጄ አገር እንዲገባ አልፈልግም ራሴ አሳድጋለሁ ብላ እስካለች ድረስ ልጁ ከእናት ጋር ይሁን፣ እኛ ደግሞ እንከታተላታለን ማለት ነው። ይሄ ህዝብ አይቷል፣ እንከታተላለን። ልጁን
በስነ ስርዓት ማትይዘው ከሆነ ታሞም ከሆነ እውነቱም ስኳርም ካለበት ቼክ ማያታደርግለት ትሪት ማታደርገው ከሆነ እኛ ዝም አንልም። አንተም ብትሆን አንቺም ብትሆኑ ልጁን በዚች በኤምባሲ አትልኩትም። እኛንን ቀርመን ሪፖርት የምናደርግባችሁ። ስለዚህ መጀመሪያ የልጁ መብት መጠበቅ አለበት። አንተ እንዳባት ሰርተህ የምትችለውን ትረዳለህ። ማየት በምትፈልግበት ሰዓት ፕሮግራም ይዛችሁ በኢጃዛ ሰዓት ልጁን ወስደህ ታሳያለህ። ይሄ ቅማለሁ፣ ይሄ ሾልካለሁ፣ ይሄ ደበቃለሁ ማሰብ የለብህም። ወጣት ነህ። አንቺም እንደ እናቱ ነሽ። ልጅሽን ታሳድጋለሽ። እኔ ጥፋት የታየኝ ካንቺ ነው። ልጅሽን አርገስ ነክሰሽ እስራ ቦታሽ መሄድ ነበረብሽ። ና ቶሎ ልጁን ያዝ እኔ ስራ ልስራ ብለሽ ከምትሄጂ። ይሄ አዲስ ሞድ የተያዘው ነገር ነው። አባት ልጅ ይዞ ይቀመጣል። ወንዶቹን እኮ ነው ሰነፍ የምታደርጓቸው። ወንዶቹን እኮ ነው ብር ፈላጊ የምታደርጓቸው። እናንተ ናችሁ መንገዱን የምትከፍቱላቸው። አዝለሽ ሰርቻለሁ ብለሽ እንዳልሽው አዝለሽ መስራት ነበረብሽ። እሱ ደግሞ ሰርቶ አንቺን አግዞ በስምምነት የማንኞቹ ቤተሰቦች ማሳደግ ይችላሉ የሚለውን ደግሞ ራሳችሁ አስባችሁ ልጃችሁን መላክ ስትችሉ አልተስማማችሁም። የእናንተ ነገር አሁንም አያሳስበንም። የልጁ ነገር ነው የሚያሳስበን። ልጅ ለእናት ይሰጥ። ወንድም ስማን ይሰጥና በደንብ ካልያዘችው እንዳሰጠን እኛ እናስመልሳለን። የዛ ጊዜ አንተ ወደ ሀገር ትልካለህ። አንተ ገና ወጣት ልጅ ለሰርተህ የምትገባ ልጅ ነህ። ወጣ ብለህ ስራህን ተፍ ተፍ በል። ምን ይመስልሃል? እኔ ይሄ ነው እኔ ልጅ ለእናት ይመለስ ነው። ህጉም ደግሞ እንደዛ ነው። ሁለታችሁም መላክ አትችሉ። ፈቃደኝነት ፈቃድ አይሰጣችሁም። ልናገር አጠራ ታሳባለች። እሺ ወንድም ከበከደካ ማስክ ያወራ ታውቃቸዋለህ? ልጆቹን ታውቃቸዋለህ ወይስ ሐሳብ ልሰጠን ነው? አይ ሐሳብ ልሰጥ ነው እንጂ አላውቅም። በመጀመሪያ ለባልና ለሚስት ሰላሙን ያወርድላቸው ነው። ልጁንም ጤናውን ይመልስለት። እንግዲህ አዚዝዬ ትናንትም ከትናንት ወዲያም የነበርሽበትን አውቃለሁ። ብዙ ምትለፊ እናታችን ነሽ። እኔ በሁለቱ መካከል ባለው ነገር ወንድሜን ነው ማለት እኔም ወንድ ልጅ ነኝ። እንዳንተው ልጆች አሉ። ግን ከእናት የሚበልጥ ማንም ነገር የለም ነው የምለው። አንተ ውስጥ የሚጠራጠርበት ነገር ካለ የሆነ ነገር ካለ ልክ አሁን አይሰው የሚለው አባታችን ተናግሮታልኝ ማለት ነው። አንተ የምትጠራጠረው ነገር ካለ በኤምባሲ ተፈራርማችሁ አቅም የሚወስነውን ነገር እየሰራ ለልጅ የፈለገው ነገር ቢሆን ማለት ነው። ወንድሜ ከእናት በላይ ማንም የለም። ገብቷል? በዚህ እድሜ አንተ ራሱ ደስተኛ የምትሆነው በእናቱ ስር ሲያርግልህ ነው። የእውነት ነው የምልህ። የእናትን ጎደሎ ስለማቅ ነው እኔ እንደዚህ የምልህ። ስለዚህ እኔ እንደ ሐሳብ በትክክለኛ ለእናቱ ይሰጥ እና እህቱ ደግሞ ኃላፊነቱን መውሰድ አለባት። አዚዝዬ እናንተ አላችሁ አይደለ? እናንተ ባላችሁበት አቀራርባችሁ ሲሆን እንዲታረቁ አድርጉ። አሸንፉ። ሰው ሲጣላ የእናትም ልጅ እኮ አንተ የምታምር አንተ ቆንጆ አይባባልም፣ መጥፎ ነገር ይነጋገራል። ስለዚህ እነዚህ ልጆች በተጣሉ ጊዜ መጥፎ ነገር ሊነጋገሩ ይችላሉ። ይሄንን ይቅር አባባላችሁ ወደ ነበረበት ህይወታቸው እንዲመለሱ ሞክሩ። አይ ይሄ የማይሆን ከሆነ ደግሞ ለናሂቱ ልጁ ቢሰጥ ልጅ ደስተኛ ይሆናል። ሄደህ ትጠይቃለህ፣ እየሰራህ ያቅም የሚወስነውን ነገር ታደርጋለህ ለልጅህ ማለት ነው። ስለዚህ እኔ የምለው ሰላሙን ያወርድላችሁ። ልጁ ግን ለናቱ ስር ቢሆን ይጎዳባል። አገር ቤትም ቢሄድ እሷ ጠንካራ የምትሆን ከሆነ አንተም ጠንካራ ከሆንክ ልጃችሁ በሰላም ያድጋል። እናንተም ልትታረቁ ትችላላችሁ። ይሄ ልጅ እያለ ሌላ ነገር መቼም የሚያምራችሁ ነገር ይኖር አይመስለኝም። ልጁ ለናቱ ይሰጥ ነው የምለው። አንተም ያቅምህን ለናቱ ድጋፍ ታደርጋለህ። ሲያመው ታስታም ሄደህ እንትን ትላለህ። እግዚአብሔር ግን ፈጣሪ ጤናውን ይስጥላችሁ ትልቁ ነገርና ሰላም አውርዱ ለማለት ነው። አዚዝዬ በርቺ። እንደውም ሁላችሁም እዚህ ያላችሁ እንደዚህ መፍትሄ ለምትሆኑን
እግዚአብሔር ጤና ይስጣችሁ ለእናንተም እናንተን ያሳጣን ነው የምለው። አመሰግናለሁ እድሉን ስለሰጣችሁ። አሜን። በጣም ነው የምናመሰግነው። አሜን። እሺ አዛዬ ወይማ አሁን ማለት ነው እሷና እሱ ማወራወር አይደለም። خلاص ልጁን የመርዳት ግዴታ አለበት። የትኛውም ጦሮንጦ ሲሆን መርዳት ግዴታ አለበት። ወንድ ልጅ አባት ነው ወልዷል። ድንጋም ቆፈር እንደምንለው መርዳት አለበት። ቀለባ መስጠት አለበት። ግድ ነው። እንደዚህ ለልጁ የሚጨነቅ አባት ከሆነ እናቱ ጋር ሆነና ይርዳው። ለምሳሌ እኔ እንደዚህ ነው ምኛ አለ አይደለም ሚዲያ ላይ እንደወጣችኋል አይደለም። ልጅህን መንከባከብ ከፈለክ ከስራ ቦታ ወስደህ ወስደህ አትናናው መልስላት። ልጅህን አንተ የምትፈልገው ከሆነ ከእናቱ ጋር ይደግ። ልጅ አባቱን ያውቅም እናቱን ነው። እንደ ሐቂቃ ልጅ አባቱን ያውቅም እናቱን ነው። ሆነ በቃ 3 ጊዜ እናቱን ነው። በቃ ከእናት መለየት የለበትም። አይዛይ እሷና እሱ መዳመጥ የለብንም። አላ አዮ አባት መጨረሻ ነው። ስለዚህ እስሚያንሳና የሚሆነው ነገር አድርጎ እሷና እሱ ማወራወሩ ጊዜ ማራዘም ነው። አስፈላጊ አይደለም። የበለጠ ሚስጥር ማውጣት ነው እንጂ ለልጁ እኛ የሚመለከተን ስለ ልጁ ነው። እሷ ወስዳ ልጁን በጥንቃቄ ካልያዘች ደግሞ ያንተ መብት አለ። ልጅህን ይዘህ በኤምባሲ ትልካለህ። ገብቷል? ሁለታችሁም እንዳታስልኩ ነው የማስደረጋችሁ። ሁለታችሁም መጀመሪያ ተማምናችሁ ልጅ እናት ጋር ይሄድና በስነ ስርዓት መውጣት ካለበት ተመካክራችሁ ፈርማችሁ ውክልና ሞልታችሁ ነው የምትልኩት። ይሄ ካልሆነ ግን አንተም ለብቻችሁ የምታደርጉት ነገር የለም። ይሄን ነገር ደግሞ እኛ ኦሬዲ እናሳውቃለን፣ አሳውቀናልም ደግሞ ይሄን እንድታውቁልን እንፈልጋለን። ካላስ ታውቃችኋል። አንቺም ልጁም ደርሷል መድረስ አለበት ቦታ። ስለዚህ ተስማምተን የልጁን መብት ማስጠበቅ አለብን። በልጅ አይቀለድም። አሁን ትክክልና ሐሳብህን ንገረኝ። እናንተ ያላችሁት አሁን ልጁን ለሷ ሰጠን የምትሉኝ፣ እኔ ደግሞ ልጁን ለሷ አልሰጥም። ምክንያት ከዚህ በፊት ሰጠዋት። ልጅን ኢሻራ ላይ ወረውልሃለሁ፣ ና ውሰድ፣ ከፈለክ ና ውሰድ፣ ፈጣሪ ምስክር ነው፣ ና ውሰድ። ዲቃላ ልጅህን ማሳደግ አልችልም፣ ና ውሰድ። ልጁ ራሱ ማለት ነው ወርቆ ማለት ነው ጆሮ ራሱ እንትን ሆኗል ማለት ሁለት ቦታ ሆኗል። ይሄን የአንተ ዲቃላ ልጅ ና ውሰድ፣ ይሄን የገዳ ልጅ ና ውሰድ እያለች ልጅ እንደዚህ እያደረገች እኔ ልጅን አሁን እናንተ ልጁ ለሶ ስጥ አልሰጥ ይሄን ማለት ነው። እኔ በጭራሽ እሷ ምጋው አይደለችም፣ እኔ ምጋው አይደለም። ወንድሜ እኔ ልጅን ወንድሜ እዚህ ጋር ግን እኔ ማለት ነው አታዘጉኝ። እኔ ላውራበት አለ በማከለ እየገባ ላውራበት ከዛ ስለሆነ ነገር እንካ ትላንት ስላለፈና ስለሆነ ነገር ላውራን ከትላንት አይደለም እኮ ስታወሩ ጠብቆ አይደለም ላውራና ከዛ ችግር የለውም። እኔ ከዚህ በፊት አልሰጥም፣ ሰጥቻታለሁ። ተስፋ ቆርጬ ካላት ልጄ እንደማታሳየን ተስፋ እኔ በደንብ ነው ማቃት። እሷም ታቀኛለች ማቃት። አንተም ቪዲዮ ክፈት፣ በቃ ሁለታችሁም ቪዲዮ ክፈት። ሁለታችሁም ቪዲዮ ካላት አንዚ